የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር ወደ አሜሪካ ለሚጓዙ የኢትዮጵያ ዜጎች አዲስና ጥብቅ የሆነ የቪዛ ማስያዣ ቪዛ ቦንድ መመሪያ ማውጣቱን አስታውቋል። ይህ አዲስ መመሪያ ከሚቀጥለው ወር ሚያዝያ 2 ቀን 2026 ጀምሮ በይፋ ተግባራዊ የሚሆን ሲሆን በዋናነት ለንግድና ለቱሪስት ቢ1 እና ቢ2 ቪዛ አመልካቾችን የሚመለከት ነው። እንደ መመሪያው ዝርዝር ይዘት ከሆነ በኢትዮጵያ የሚገኘው የአሜሪካ ኤምባሲ የቪዛ ቃለ መጠይቅ ለሚያደርጉ ግለሰቦች እንደ አመልካቹ ሁኔታ ከ5000 እስከ 15000 የአሜሪካ ዶላር የሚደርስ የገንዘብ ማስያዣ እንዲያቀርቡ ሊያዝ ይችላል። የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት እንዳስታወቀው ከሆነ ይህ አዲስ አሰራር የተዘረጋው የቪዛ የቆይታ ጊዜያቸውን አጠናቀው ወደ ሀገራቸው የማይመለሱ ሰዎችን ቁጥር ለመቀነስ ታስቦ እንደሆነ ነው። ኢትዮጵያም በቪዛ ቆይታ ጊዜያቸው የሚያልፍባቸው ዜጎች በብዛት ከሚገኝባቸው 50 አገራት ዝርዝር ውስጥ በመካተቷ ይህ መመሪያ ተግባራዊ እንደሚሆንባት ተገልጿል። ይህ ክፍያ እንደ መያዣ የሚያገለግል ሲሆን አመልካቹ ወደ አሜሪካ ሄዶ በተፈቀደለት ጊዜ ወደ ሀገሩ መመለሱን ካረጋገጠ በኋላ ሙሉ በሙሉ ተመላሽ ይደረጋል። ይሁን እንጂ አንድ መንገደኛ ከተፈቀደለት የቆይታ ጊዜ በላይ በአሜሪካ ከቆየ ወይም በቆይታው ወቅት የቪዛ ሁኔታውን ለመቀየር ለምሳሌ የጥገኝነት ጥያቄ ካቀረበ ያስያዘው ገንዘብ ለመንግስት ገቢ እንደሚሆንና እንደማይመለስለት ተመልክቷል። አመልካቾች ይህንን ክፍያ እንዲከፍሉ የሚታዘዙት በቃለ መጠይቅ ወቅት በቆንስላ መኮንኑ ውሳኔ ብቻ ሲሆን ክፍያውም በይፋዊ የአሜሪካ መንግስት የክፍያ ድረ-ገጽ pay.gov በኩል መፈጸም ይኖርበታል። ይህ መመሪያ ለ6 ወራት ያህል በሙከራ ደረጃ እንዲቆይ የታሰበ ሲሆን ትኩረቱ ለአጭር ጊዜ ጉብኝት በሚሄዱ ሰዎች ላይ ብቻ በመሆኑ የትምህርት፣ የስራ ወይም ደግሞ የዲቪ ቪዛ አመልካቾችን የማይመለከት ይሆናል። ይህ አዲስ የወጣው መመሪያ በድምሩ 50 አገራትን የሚመለከት ሲሆን የአሜሪካ የውጭ ጉዳይ ሚኒስቴር ስቴት ዲፓርትመንት መጋቢት 9 ቀን 2018 ዓ.ም ማርች 18 2026 ባወጣው የቅርብ ጊዜ መረጃ መሰረት ቀደም ሲል በዝርዝሩ ውስጥ የነበሩ 38 አገራት ላይ 12 አዳዲስ አገራትን ኢትዮጵያን ጨምሮ ተካተዋል። በዚህ አዲስ ዝርዝር ውስጥ የተካተቱ አገራት ካምቦዲያ፣ ጆርጂያ፣ ግሬናዳ፣ ሌሴቶ፣ ሞሪሸስ፣ ሞንጎሊያ፣ ሞዛምቢክ፣ ኒካራጓ፣ ፓፑዋ ኒው ጊኒ፣ ሲሸልስ እና ቱኒዚያ ሲገኙበት ቀደም ሲል በዝርዝሩ ውስጥ ከነበሩ 38 አገራት መካከል ደግሞ አብዛኞቹ የአፍሪካ ሀገራት ሲሆኑ የተወሰኑት ደግሞ የኤዥያ እና የላቲን አሜሪካ አገራት ናቸው። በዝርዝሩ ከተካተቱ ጥቂት አገራት መካከል ናይጄሪያ፣ ሴኔጋል፣ አንጎላ፣ ዩጋንዳ፣ ብሩንዲ፣ ጅቡቲ እና ኤርትራ ሲገኙበት ቬኔዙዌላ፣ ኩባ፣ ባንግላዴሽ፣ ኔፓል፣ አፍጋኒስታን እና ሌሎችም ይገኙበታል። እነኚህ 50 አገራት የተመረጡበት ዋና ምክንያት እንግዲህ በአሜሪካን ሀገር የመመለሻ ጊዜያቸው የሚያልፍባቸው ወይም ደግሞ ኦቨርስቴይ የሚያደርጉት ከ10% በላይ ሆኖ በመገኘቱ ነው። Our visa system, okay, who you allow to visit your country should reflect the national interest. We said that from the very beginning. It was one of the directives that we got from the president. It's one of the things he ran on. And so our visa process basically is, and there are some times we'll deny people visas because of activities they've undertaken overseas. Other times it's people that have visas but are in the United States doing things that run counter to our national interests. And the law gives us the right, and in fact I would argue the obligation, to remove people like that from our country. And we're going to continue to do it. I mean, it's as simple as that. I mean, sometimes somebody comes in and says, oh, I want to come in as a student. They're here as a student, and then once they're here, they're involved in nefarious activity. We're going to remove them from the country. But then maybe they're here as a researcher. Maybe they're here as a, I don't want to say journalist because you guys will get upset, but you know, it could be anything. You know, these are visitors to the country. A visa is a visitor. It's not a right. By the way, we deny visas every day all over the world. People will go to an embassy, they'll sit for an interview, and the consular officer will deny them a visa because of something that came up in their record, because of something that came up in their interview, whatever it may be. So if you have the power to deny someone a visa before they get one, you most certainly have the power to revoke it once they get one and then do something they shouldn't be doing. So there's a variety of reasons why visas are denied, but all of them are because it implicates our national interest or national security in some way. የገንዘብ መጠኑ እንደ አመልካቹ የኢኮኖሚ አቅምና ለሀገሩ ካለው ቁርኝት አንፃር ቆንስላው $5000፣ $10000 ወይም ደግሞ $15000 እንዲያስይዝ የሚወስን ይሆናል። ይህ መመሪያ በይፋ ታውጆ የጸደቀው በየካቲት ወር 2026 ወይም ደግሞ ፌብሩዋሪ 2026 መጨረሻ አካባቢ ሲሆን መመሪያው በስራ ላይ የሚውለው ከሚያዝያ 2 ቀን 2026 ኤፕሪል 2 2026 ጀምሮ ይሆናል።
ይህ መመሪያ የቪዛ ቦንድ የሙከራ ፕሮግራም ወይም ደግሞ ቪዛ ቦንድ ፓይለት ፕሮግራም ተብሎ የሚጠራ ሲሆን ለ6 ወራት ያህል በሙከራ ደረጃ እንዲቆይ ታስቦ የጸደቀ ነው። ከ6 ወር በኋላ ውጤቱ ታይቶ በቋሚነት ሊቀጥል ወይም ደግሞ ሊሻሻል ይችላል።